What's up everybody? This is Biggie Man again. ዛሬም እንደተለመደው በአዲስ ቶፒክ ከተስብ ያለው ቤተሰብ እንደምን አላችሁ? የብሎክቼን ሀብ ዊዝ ቢጊ ቤተሰቦች በዛሬ ቪዲዮአችን የምንመለከተው እንደሚታወቀው ብዙ የዌብ 3 እና የብሎክቼን ፕሮጀክቶችን እዚህ ቻናል ላይ እንሰራለን። ዛሬ እንድንመለከተው የመረጥኩት ርዕስ ምንድነው? በዋና የክሪፕቶ ኤክስቼንጆች ላይ ሊስት ለመደረግ የሚያስፈልጉት ምንድናቸው? ክራይቴሪያዎቹ የትኛውም ቶከን ወይም የትኛውም ኮይን ትልልቅ ኤክስቼንጆች ላይ ሊስት ለመደረግ ምንድነው የሚያስፈልጉት? በምን አይነት ክራይቴሪያ ነው አንድ ኤርድሮፕ ሲጠናቀቅ ሊስት ሊደረግ ይችላል ወይም ሊስት አይደረግም የሚለውን ነገር ቀደም ብለን እንድናቅ የሚያደርጉንን ወሳኝ የሆኑ መሰረታዊ ክራይቴሪያዎች ነው በዚህ ቪዲዮ የምንመለከተው። አብራችሁን ቆዩ ቤተሰብ። ሌትስ ጎ። በመጀመሪያ ደረጃ የምንመለከተው የፕሮጀክቱ ስም ታዋቂነት ማለት ነው። ኤክስቼንጆች የቡድኑ ወይም ደግሞ የፕሮጀክቱ ዝና ይገመገማል ማለት ነው። በኤክስቼንጆች ትራንስፓረንት ዶክመንቴሽን እንዳላቸው ይታያል። ኤርድሮፑ ምን ያህል አክቲቭ ተጠቃሚዎች አሉት እና አዎንታዊ የኮሚኒቲ አስተያየት ያስፈልገዋል ማለት ነው። ሰዎች ስለዛ ፕሮጀክት ያላቸው ፖዚቲቭ አመለካከት ይታያል ማለት ነው። የመጀመሪያ ላይ የምናየው የፕሮጀክቱ ስም ታዋቂነትና ምን ያህል ፖፑላሪቲ ያለው የሚለውን ኤክስቼንጆች በደንብ አድርገው ያያሉ። በሁለተኛ ደረጃ ደግሞ ሌጋል ኮምፕላያንስ ነው። ፕሮጀክቱ ዓለም አቀፍና የሎካል ሕጎችን ማክበር አለበት። ከገንዘብ ነክ ነገር ጋር የተገናኙ ችግሮች ከሌሉበት it increases the chance of listing ማለት ነው። የሊስቲንጉን ቻንስ ኢንክሪዝ ያደርጋል ማለት ነው። በሶስተኛ ደረጃ የምንመለከተው ትሬዲንግ ቮሊዩም። ክሪፕቶካረንሲ በሴኮንደሪ ኤክስቼንጅ ወይም በዲሴንትራላይዝድ ፕላትፎርም ላይ ያ ማለት በዩኒስዋፕ የተለያዩ ዴክሶች ላይ ከፍተኛ ተፈላጊነት ደረጃዎችን ማሳየት አለበት። ያ ማለት ልክ አሁን አቶሺ ከዚህ ቀደም በዲሴንትራላይዝድ ኤክስቼንጆች ላይ እየተገበያየን እንደነበረው ዲሴንትራላይዝድ የሆኑ ኤክስቼንጆች ላይ የነበረው ወደ ሴንትራላይዝድ ኤክስቼንጆች ኮይኑ ከመውጣቱ በፊት ዲሴንትራላይዝድ ኤክስቼንጆች ላይ ያሳየው ትሬዲንግ ቫልዩ ፐር ማርኬት ቮሊዩም በደንብ ይታያል ማለት ነው። ይሄ ታይቶ እዛ ላይ የነበረው ስኬት መሰረት በማድረግ ኤክስቼንጆች ሊስት ሊያረጉት ሴሌክት ሊያረጉት ይችላሉ ማለት ነው። አራተኛ ደረጃ ላይ የምንመለከተው ደግሞ የቴክኖሎጂ የመቋቋም አቅም ማለት ነው። ቴክኖሎጂን የመቋቋም አቅም ለምሳሌ የኮዱ ጥራት እና ደህንነቱ ሴኪሪቲው ይገመገማል። እንደ ስማርት ኮንትራክት ያሉ ውሎች ማለትም በጋራ አብሯቸው እነማን አሉ የሚለውን ያካትታል ማለት ነው። ምን አይነት ስማርት ኮንትራክት ምን አይነት የኮዲንግ ጥራት አለው ቶክኑ ዴቨሎፕ የተደረገበት ወይ በጣም ማተር ያደርጋል። ከቴክኖሎጂ ጋር በተያያዘ ያሉት ነገሮች በደንብ ይገመገማሉ ማለት ነው። በአምስተኛ ደረጃ ልንወስድ የምንችለው ደግሞ የማርኬቲንግ ስትራቴጂ ነው። አዲስ ቶከን ምን አይነት የማርኬቲንግ ስትራቴጂ ይዞ መጥቷል የሚለው ነገር በጣም ይገመገማል ማለት ነው። በሜጀር ኤክስቼንጆች ፕሮጀክቶቹ ተጠቃሚዎችን እና የትሬዲንግ ቮሊዩሙን በመጨመር ወደ ኤክስቼንጅ ለመሳብ ጠንካራ የማርኬት ጥረት ማሳየት አለባቸው ማለት ነው። ለዛ ነው ብዙ ጊዜ ማርኬቲንግ ላይ ብዙ ተፍ ሲሉ የምናየው ማለት ነው። በስድስተኛ ደረጃ የምናየው ደግሞ ፓርትነርሺፕ እና ኢንቨስትመንት ነው። ምን ያህል ኢንቨስትመንት አላቸው እና ከምን አይነት ፕላትፎርሞች ጋር ኦርጋናይዜሽኖች ጋር ፓርትነርሺፕ አላቸው የሚለው ነገር በጣም መሰረታዊ ይሆናል ማለት ነው። ከታወቁ ካምፓኒዎች ጋር ፓርትነርሺፕ መፍጠር ብዙ ጊዜ ፓርትነርሺፕ ፈጥረዋል ስንል የተለያዩ ፕሮጀክቶች ላይ እናያለን እና ይሄኛውም አንደኛው መሰረታዊ የሆነ ኮይኑ ሊስት እንዲደረግና እንዳይደረግ ሊያደርጉ የሚችሉ መሰረታዊ ነገሮች ናቸው ማለት ነው። ከዛ በመቀጠል ደግሞ ቴክኒካዊ ውህደት ማለት ነው። ቴክኒካል ውህደት ክሪፕቶ ከኤክስቼንጁ ኢንቴግሬሽን መፍጠር፣ አስተማማኝ የዶክመንትና የኤፒአይ አፕሊኬሽን ፕሮግራም ኢንተርፌስ ማለት ነው። ድጋፍ የሊስቲንግ ሂደቱን ያቃላል ማለት ነው። ከክሪፕቶ ኤክስቼንጆች ጋር በቴክኖሎጂ ሊሆን ይችላል የሚፈጥሩት ውህደት ወይም ደግሞ ኢንቴግሬሽን በጣም ወሳኝነት አለው ማለት ነው። በመጨረሻ የምንመለከተው ደግሞ ቤተሰብ ሊስቲንግ ፊስ ነው። ሊስት የሚደረጉበት ፊ ያ ማለት በኤክስቼንጁ ተወዳጅነትና በፕሮጀክት ባህሪዎች ላይ በመመርኮዝ አብዛኛዎቹ ኤክስቼንጆች የሊስቲንግ ፊ ይጠይቃሉ።
አንዳንድ ኤክስቼንጆች እንደ ባይናንስ ከክፍያ ይልቅ ፕራዮሪታይዝ ስትሪክት መስፈርቶችን ቅድሚያ ይሰጣሉ። ያ ማለት እነ ባይናንስ በጣም ታዋቂና ትልቅ የሚባሉ ኤክስቼንጆች ስለሆኑ ከክፍያም ባለፈ ሌሎች ቅድም የዘረዘርናቸውንም በደንብ ፕራዮሪታይዝ አድርጎ ይመለከታሉ ማለት ነው። ከላይ የተጠቀሱት ኤርድሮፕ በትልቅ ኤክስቼንጆች ላይ ሊስት ለመደረግ ሊያሟላቸው ከሚገባቸው መሰረታዊ የሆኑ መስፈርቶች መካከል የሚታይ ነው ማለት ነው። ቤተሰብ እዚህ ቻናል ላይ እንደሚታወቀው ከኪሳችን ምንም ገንዘብ ሳናወጣ ክሪፕቶ ካረንሲን ማይን በማድረግ ብቻ ገንዘብ የምንሰራበት ቻናል መሆኑ ይታወቃል። ስለዛ ከምንሰራቸው ፕሮጀክቶች መካከልም እያንዳንዱን በዚህ መነጽር ታይተው እየተገመገሙ የምንሰራቸው መሆኑን ልብ ልትሉ ይገባል። ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷን በማብራት ቤተሰብ መሆን ትችላላችሁ። ቤተሰብ ለዛሬ በዚህ ቪዲዮ ያስኩላችሁ የክሪፕቶ ካረንሲዎችን ሜጀር ኤክስቼንጆች ላይ ሊስት ለመደረግ ከሚያስፈልጋቸው መሰረታዊ መስፈርቶች መካከል ያቀረብኩት ቪዲዮ በዚህ እንጨርሳለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰብ ይመቻችሁ። ባይ ባይ።